አማርኛ መማር ፈልጋችሁ፣ እንግሊዘኛ መማር ፈልጋችሁ፣ የሂሳብ ትምህርቶችን መማር ፈልጋችሁ ነገር ግን አይገባኝም ብላችሁ ፈርታችሁ ታውቃላችሁ? ምንም ችግር የለውም። መጀመሪያ ራሳችሁን ለትምህርት ዝግጁ ማድረግ አለባችሁ። ሁለተኛ ደግሞ አስተማሪ መምረጥ አለባችሁ። ከእናንተ ጸባይ ጋር ማች አድርጎ የሚያስተምራችሁ አስተማሪ፣ ትዕግስት ያለው ተረጋግቶ የሚያስረዳ አስተማሪ መፈለግና ማግኘት ይጠበቅባችኋል። ከዛ በመቀጠል ደግሞ ለምታደርጉት ሁሉ ነገር ጊዜ መስጠት። ትምህርታችሁን ከጀመራችሁ ለትምህርታችሁ ጊዜ መስጠትን ግድ ይላችኋል። ስለዚህ ከኛ ጋር መጣችሁ መማር ከፈለጋችሁ መንገዱ ክፍት ነው። አማርኛ መምህር ተመድቦ ይጠብቃችኋል። እንግሊዘኛ መምህር ተመድቦ ይጠብቃችኋል። ሂሳብ የሂሳብ መምህር ተመድቦ ይጠብቃችኋል። እናንተ ወደኛ ስልካችሁን አንስታችሁ ታች ላይ ባለው ስልክ ሃሎ ማለት ብቻ ነው የሚጠበቅባችሁ። በኢሞ በቴሌግራም እንዲሁም በዋትሳፕ ታገኙናላችሁ። ከዚህ በተጨማሪ ደግሞ ባዮ ላይ የተቀመጡ ሊንኮቻችን በመንካት ከኛ ጋር ቤተሰብ መሆን ትችላላችሁ። ሰላም ውድ ቤተሰቦቼ፣ ዛሬ ይዤላችሁ የመጣሁኝ አስፈላጊ ነጥቦችን ይህንን ሳታውቁ ትምህርት እንዳትጀምሩ በፍጹም። ትምህርት ይህን ሳታውቁ መጀመር የለባችሁም። አንደኛና የመጀመሪያ የሚሆነው ምን ለማድረግ ነው የምማረው? ተምሬስ ምን ይጠቅመኛል? ኦኬ፣ እዚህ ጋር በደንብ አድርጋችሁ ማየት ያለባችሁ ነገር ምን ለማድረግ ነው የምማረው? ምን ለማድረግ ነው የምማረው? እኔ ምን ለማድረግ ነው? ተምሬ ምን ለማድረግ ነው? ተምሬ ስራ ለመያዝ ነው? ተምሬ ቅጥር ለመቀጠር ነው ብላችሁ አስባችሁ ሳይሆን በመማሬ ምን አገኝበታለሁ? ማንበብ፣ መጻፍ፣ መናገር፣ ከተለያዩ የማጭበርበር አይነት ዘዴዎች ማምለጥ፣ ራሳችን ማትረፍ፣ ማዳን፣ ራሳችን ወደ ታላቅና ወደ ነበርንበት የሰው ልጅ ወደ ተሰጠው ክብርና ጸጋ መመለስ። ያንን ዓላማ መጀመሪያ በደንብ አድርጋችሁ ጠንቃችሁ ማወቅ። እንዲሁም ደግሞ በሁለተኛ ደረጃ መማር ስንጀምር ምን ያህል አውቃለሁ፣ ስለ መማረው ትምህርት ምን ያህል ግንዛቤ አለኝ። እንግዲህ ከዚህ ጋር በደንብ አድርጋችሁ ማየት ያለባችሁ መጀመሪያ ላይ ልንማር የፈለግነው አማርኛ ቋንቋ ከሆነ አማርኛ ቋንቋ መማሬ ምን ይጠቅመኛል? ካሁን በፊት አማርኛ ምን አውቃለሁ፣ እናገራለሁ፣ እጽፋለሁ፣ አነባለሁ የሚለውን ጥንቅቅ አድርጋችሁ ማወቅ አለባችሁ። አሁንስ ተምሬ ለምንድን ነው የሚጠቅመኝ? እንግሊዘኛ ከሆነ እንግሊዘኛን እስከ የተማቀው በዚህ ሰዓት አማርኛና እንግሊዘኛ ኢትዮጵያዊ ሆናችሁ ካልቻላችሁ ድርጅት ቢኖራችሁ ሰው ጋር ደረሰኝ ብትቀበሉ ደረሰኝ ጋር ለመፈረምም ሆነ ደረሰኝ ለእናንተ ሲሰጧችሁ ለምንድን ነው የቆረጡልኝ? ደረሰኙ ለእኔ ለምኔ ነው የሚለውን ማወቅ የምትችሉት ስታነቡ እና ስትጽፉ፣ ያነበባችሁት የጻፋችሁት ደግሞ ስትረዱ ብቻ ነው። ነገር ግን ሰውን ለምናችሁ አስረዳኝ ይህ ምንድን ነው ብላችሁ ሰውን እንደ ትራንስሌተር መጠቀም የለባችሁ። ምክንያቱም የእናንተን ጊዜና ሰዓት ተጠቅማችሁ ማንበብም መጻፍም ትችላላችሁ ማለት ነው። እናንተ ታላቅ የምትሆኑት በራሳችሁ ከውስጥ በሚመነጨው ኢፈርት ነው፣ ከራሳችሁ በሚወጣው እጥረታችሁ ነው እንጂ ሰው ልጅ አግዟችሁ አይደለም። ብዙ ጊዜ የሰው ልጅ አግዘን ልትሉ ትችላላችሁ። ዛሬ ሊያግዛችሁ ይችላል፣ ነገ ግን ማንም አያግዛችሁም። የተማራችሁት ነገር ግን ራሳችሁን ያግዛችኋል፣ ታላቅ ነገር ያደርግላችኋል። ታላቅ ነገር የሚያደርግላችሁ ደግሞ ዛሬ ሙያዬ ብላችሁ ስትማሩ፣ ስትጽፉ፣ ስታነቡ፣ ጊዜ ሰጣችሁ ስትማሩ። እኛ እንደ ሌሎች ብዙ ጊዜ ሰጣችሁን አይደለም እናስተምራችሁ። በቀን 1 ሰዓት በቀን በማታ ከሀገር ውስጥ ሆናችሁ ከሀገር ውጭ ሆናችሁ እኛን ጋር መደወል ብቻ ነው የሚጠበቅባችሁ። እናንተ ከደወላችሁ እኛ እናንተን ለማስተማር ዝግጁ ነን። በቀንም በማታ ሙሉ 16 ሰዓት ሙሉ እየሰጠን እንገኛለን። እሺ፣ ሶስተኛው የሚሆነው ደግሞ ምንም ችግሮች ያጋጥሙኛል። ምንም ችግር ያጋጥሙኛል። የችግሮችስ መንስኤ እና ምክንያት ምን ሊሆኑ ይችላሉ? እንግዲህ ትምህርትን ስናስብ ትምህርት ልንማር ስናስብ የሚያጋጥሙን ብዙ አይነት ችግር አሉ። ጊዜ ማጣት፣ ለትምህርት የምንከፍላቸው ጥቃቅን ክፍያዎች ማጣት፣ እንዲሁም ደግሞ ትምህርቱ አልገባን ማለት፣ ትምህርቱን የምንማርለትን ዓላማ አለማወቅ፣ እነዚህ ነገሮች እንዲሁም ሌላ እንደየሰው አይምሮ ውስጡ ላይ የሚረብሹት በጣም ብዙ አይነት ችግሮች ሊኖሩ ይችላሉ። እነዚህ ችግሮች ከስር ከመሰረት መንስኤያቸው ምክንያታቸው ምንድን ነው? የችግሩ መፈጠሪያ ምንድን ነው? መንስኤው ከየት ነው የመጣ? ከየት ነው የመነጨ? ምክንያቱ ምንድን ነው? መንስኤውና ምክንያቱ። ከዛ በመቀጠል ደግሞ ውጤቱ ምንድን ነው? ችግሩን በምን አይነት መንገድ ነው ይህ ችግር
እኔ ካልፈታሁት የሚያስከትለኝ ካልተማርኩ የሚያስከትለው ምንድን ነው ችግሩ? ብዙ ጊዜ የእኛ እናትና አባቶች እኛን ለማስተማር ብለው ያልተማሩ ብዙ እናትና አባቶች አሉ። ነገር ግን እናትና አባቶች የትም የማያውቁትን ደረሰኝ ተቀብለው ብዙ ብሮችን ተጨበራብረው እናያለን። ብዙ ቤቶቻቸውን ሲፈርስባቸው በየመንገዱ እናያለን። ለምን? ካለ ካሳ እንኳን ይፈርስባቸዋል። ምክንያቱም የፈረሙትን ወረቀት ካለ ማንበብ፣ የፈረሙትን ወረቀት አንብቦና ገላብጦ ተረድቶ ማየት ታላቅነት ነው። እነዚህ ችግሮች ደግሞ መንፈታቸው በምንድን ነው? በመማር ነው። ታላቁ ቁልፍ፣ የሁሉም ነገር ቁልፍ ያለው ትምህርት ላይ ነው። ያለ መማር ደግሞ መጀመሪያ እነዚህን ሚስጥሮችን ማወቅ አለብን። እነዚህ ሚስጥሮችን ጥንቅቅ አድርገን ማወቅ አለብን። በአራተኛ ላይ የምናገኘው ነጥብ ለሚፈጠሩ ችግሮች በሙሉ በፍጥነት መፍትሄ መስጠት። ለሚፈጠሩ ችግሮች በሙሉ መፍትሄ መስጠት። እኛ ላይ የሚፈጠሩ እንዳንማር የሚገድቡን ኦብስታክሎች በሙሉ እኛ ምን አድርገን ችግሮችን እንፈታቸዋለን? ምን አድርገን ነገሮችን ፈተን የምንፈልገው ዓላማ እንደርሳለን የሚሉትን ታላላቅ ነገሮችን ማየት ማንበብ ይጠበቅብናል። ምንም እናንተ የአማርኛ ልቦለድ መጽሐፎችን ለማንበብ ፈልጋችሁ ሰው ሁሉ እያነበበ ሲቀየር እናንተ ከኋላ የምትቀሩበት ምንም አይነት ምክንያት የለም። ምክንያቱም የእናንተ ጭንቅላት ዋይድ ነው። የሁሉም ሰው የተሰጠው ጭንቅላት እኩል ነው። ያንን ጭንቅላት ደግሞ የምንጠቀመው በማንበብና በመጻፍ ይሆናል ማለት ነው። ማንበብና መጻፍ ደግሞ ከፈለጋችሁ እኛን የመሰለ አስተማሪ ቁጭ ብሎ እናንተን እየጠበቃችሁ ነው። ጊዜያችሁን መስዋዕት አድርጎ የእናንተን እገዛ፣ እናንተን ማገዝ፣ እናንተ የምትፈልጉት ደረጃ ማድረስ ዓላማው አድርጎ አንግቦ የተነሳ መምህር ቁጭ ብሎ እየጠበቃችሁ ይገኛል። ስለዚህ እናንተ እነኝን አራቶችን ነጥብ መጀመሪያ ላይ መፍታት አለባችሁ። ከዛ በኋላ ወደኛ መደወል። የመጀመሪያ የሚሆነው ምን ለማድረግ ነው የምማረው? ተምሬስ ምን ይጠቅመኛል? እንግሊዘኛ ስትማሩ ወይም ሂሳብ ስትማሩ እንዲሁም አማርኛ ስትማሩ ወይም ደግሞ አፋን ኦሮሞ ስትማሩ የተለያዩ ቋንቋዎችን ስትማሩ ለምንድን ነው የሚጠቅመኝ? አንድ አረብ ሀገር ለመሄድ ያሰበች አንድ ሴት ወይም አንድ ወንድ የአረበኛ ቋንቋ ችሎ ቢሄድ በስራው ላይ ምን ያህል ጥቅም ያገኛል? በስራው ላይ ምን ያህል መሳለጥ ያገኛል? አንድ ኢትዮጵያ ውስጥ ድርጅት ለመክፈት ወይም ሻይ ቤት፣ ቡና ቤት መሀል አዲስ አበባ ላይ ለመክፈት ያሰበ ሰው አማርኛ ቋንቋ አለመቻሉ ከፍተኛ ጫና ያደርስበታል። ይህንን ደግሞ የሚያደርገው ከመክፈቱ በፊት ሻይ ቤት ወይም ቡና ቤት ለመክፈት አስቦ ቡና ቤቱን ከመክፈቱ በፊት ቋንቋውን ተምሮ ማወቅ፣ ቋንቋውን መማር እንዲሁም የእንግሊዝኛ ትምህርቶችን ደግሞ የተለያዩ ላይሰንሶችን ማውጣት ብንፈልገው፣ የንግድ ፈቃዶችን ማውጣት ብንፈልግ፣ የመንጃ ፈቃድን ማውጣት ብንፈልግ እንዲሁም የተለያዩ ላይሰንሶችን ማውጣት ብንፈልግ እንግሊዝኛ ዛሬ የዓለማችን የመግባቢያ ቋንቋ ነው። የዓለማችን የስራ ቋንቋ እስከመሆኑ ድረስ መማር ግድ ይለናል። እንግሊዝኛ ስንማር ምን ይጠቅመናል የሚለውን በደንብ አድርገን ጠንቅቀን ማወቅ። በሁለተኛ ላይ ያስቀመጥነው ሁለተኛው መስፈርት ደግሞ መማር ስንጀምር ምን ያህል አውቃለሁ፣ ስለ መማረው ትምህርት ምን ያህል ግንዛቤ አለኝ፣ ስለ መማረው ትምህርት ምን ያህል ግንዛቤ አለኝ። ይህ ማለት ከአሁን በፊት ትምህርቱ ተምረው የተጠቀሙ እነማን ናቸው? እኔ ብማር ምን እጠቀማለሁ? ከአሁን በፊት ስለ ትምህርቱ ምን አውቃለሁ? ፊደላትን ለይቼ አውቃለሁ? መናገር እችላለሁ? ማንበብ እችላለሁ? መጻፍ እችላለሁ? እኔ ምኑ ነው መማር ፈልገው? የትኛው ፓርት ላይ ነው? በአጭር ጊዜ ውስጥ በ30 ቀን፣ በ20 ቀን፣ በ10 ቀን፣ በየትኛው ቀን እኔ ብቁ ሆናለሁ? መጀመሪያ ይህንን ችግሮችን መፍታት። ከዚህ በመቀጠል ደግሞ ምን ችግር ሊያጋጥሙኝ ይችላል? መንስኤው ምንድን ነው? ምክንያቱ ምንድን ነው? ችግሩ የተፈጠረበት ዋነኛ ሩት ኬዙ ምንድን ነው? እነዚያ ችግሮች ምን ናቸው የሚለውን በደንብ አድርጎ ማወቅ። ችግሮቹ ምን ናቸው? እነዚህ ችግሮች እንዴት ተፈጠሩ? ባለማወቄ፣ ባለማንበቤ፣ ባለመጻፌ። ስለዚህ ምን ማድረግ አለብኝ? ማንበብ፣ መጻፍ፣ መናገር አለብኝ። የሰው ልጅ ማስተርጎም የለብንም። በዚህ ሞደርናይዝ በሆነበት ቴክኖሎጂ በረቀቀበት ዘመን እኛ ሰውን ተርጉሙልን ብለን ስንት ነገር ከፍለን እንዲሁም ደግሞ ስንት ኪሎ ሜትር ተጉዘን ወደ ተማሪ አካል መሄድ የለብንም። ስለዚህ እጃችን ላይ ያለውን ስልካችን ብቻ በመጠቀም መማር እንችላለን። ከዚህ በመቀጠል ደግሞ ለሚፈጠሩት ችግሮች በሙሉ በፍጥነት መፍትሄ መስጠት። እያንዳንዱ የተፈጠሩትን ችግሮች በሙሉ ትምህርታችን እንዳንማር የሚገድቡትን በሙሉ በፍጥነት መፍትሄ ማበጀት፣ መፍትሄ መስራት፣ መንገዳችንን ጥርግ አድርገን የተስተካከለ ማድረግ አለብን። ከዚህ በመቀጠል ደግሞ ሌሎች ለትምህርት ለመማር እንዲሁም የተለያዩ ስራዎችን ለመስራት
አስባችሁ ኦብስታክል የሆኑባችሁ ብዙ ችግሮች አሉ። እነሱን ለመፍታትና እኛ ምን ማድረግ አለብን የሚሉትን ለማየት በሙሉ እኛ እናንተን እርዳታ ለማድረግ ዝግጁ ነን። ኮሜንት ብታደርጉ ስለዚህ እኔ አስቤ ነበር ነገር ግን ምን ላድርግ ብትሉን እኛ ለእናንተ ለመርዳት ዝግጁ ነን። እንዲሁም ደግሞ በውስጥ መስመር አማርኛ፣ እንግሊዝኛ፣ የሂሳብ ትምህርቶችን መማር ፈልጋችሁ ከኛ ጋር በቴሌግራም፣ በዋትሳፕ፣ በኢሞ ብትደውሉልን ታገኙናላችሁ። ሴቭ አድርጋችሁ ስልካችንን ታች ላይ ያስቀመጥነውን ስልክ ብትደውሉልን እኛን ታገኙናላችሁ። እኛ እናንተን ለመርዳት ሙሉ ጊዜያችን እሰጣችኋለን ማለት ነው። አብራችሁን ስለቆያችሁ ከልብ አመሰግናለሁኝ። ቻናሉን ሰብስክራይብ አድርጉ። እንዲሁም ደግሞ ቪዲዮ ላይክ እያደረጋችሁ ሊጠቅማቸዋን ብላችሁ ለምታስቡት እህት ወንድሞቻችሁ በሙሉ ሸር አድርጉላቸው። ከልብ አመሰግናለሁ። መልካም ጊዜ ተመኘሁ።